بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم كشروط الصلاة درسات الليل أركان الصلاة لينن يعلنو السم سورة الفاتحة مقرات يا صلاة مأذن مهنون أيتنا لا صلاة لمن لم يقرأ بفاتحة الكتاب የመክፈቻዋን ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም። ስለዚህ አርካን ናት ማለት ነው በሁሉም ረካዓዎች ላይ። ዛሬ ያው ይህንን ሱረቱል ፋቲሃን የምናብራራበት ደርሳችን ይሆናል ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስሞች እጅግ በጣም ሩህሩህና አዛኝ በሆነው ያው በተደጋጋሚ አይተነዋል። በረከተን ወስቲዓና በረካንና ረድኤት ማለት ነውና እስቲዓና እገዛን በመፈለግ ነው። አንድ ሰው ቢስሚላሂር ረህማኒር ረሂም ሲል በውስጡ በረካንና እስቲዓናን ፈልጎ ነው ማለት ነው። አልሐምዱሊላህ ምስጋና በአጠቃላይ ለአላህ ነው። አልሐምዱ ስንል ሰናኡሁ እሱን አላህን ማወደስ ነው። ወልአሊፉ ወላም አልሐምዱ ስንል ያለችው አሊፍና ላም እስትግራቅ የምታወጣ ናት። ጀሚዑል መሐሚድ ሁሉም የምስጋና አይነት በአጠቃላይ የሚለውን ኮንሰፕት ታዚዛለች። አል የምትለዋ ሐምድ አይደለም ያልነው አይደል? አልሐምዱ ነው ያልነው። ሐምድ ብቻ ስንል የሆነ አይነት ምስጋና ነው። የሆነ ብቻ የዋለልንን የሆነች ኒዕማ ቆጥረን እያመሰገን ነው የሚሆነው። ግን አልሐምድ ስንል እንዳለ የምስጋና አይነት በአጠቃላይ የሚለውን ታስጨብጣለች። ወአመል ጀሚል ይሄ ውበት ወይም ቁንጅና የሚባል ነገር አለዚ ላ ሱነዐ ለሁ ፊህ በዛ እሱ ምንም ያልሰራበት በሆነ ጉዳይ። ምሳሌ አንድ ሰው በቁንጅናው ስናሞግሰው ማለት ነው፣ ስናወድሰው ለቁንጅናው ያበረከተው ምንም የለም፣ አስተዋጽኦ የለም። አላህ ነው የፈጠረው። ሌሎች ስራዎችን ሲሰራ ልናመግሰው ሐምድ ሊሆን ይችላል። ለምሳሌ ሰደቃ ሲሰጥ፣ የታረዙትን ሲያለብስ ምናምን ይሄ ሐምድ ልናመሰግነው እንችላለን። ግን ይሄ በላዩ ላይ በተፈጥሮ ባገኘው ነገር ግን ሐምድ አይደለም። ስለዚህ ወአመል ጀሚል ይሄ ውበት የሚባለው አለዚ ላ ሱነዐ ለሁ ለእሱ ምንም ያልሰራበት የሆነው ፊህ በዛ ላይ ሚስሉል ጀማል ይሄ ቁንጅናን ይመስል ወነሕዊሂ ሌሎች ነገራቶችን እኛ ያልሰራንበት የሆነ ነገር ፈሰናኡ ቢሂ ዩሰማ መድሐን ፈሰናኡ ቢሂ እሱን የምናሞግስበት መድሐን ሙገሳ ይባላል። ላ ሐምደን ሐምድ ግን አይባልም። አሁን የሐምድና የሰናአን ልዩነት ለማብራራት ያህል ነው። ረቢል ዓለሚን ስንል አረቡ ሁወል ማዕቡድ ረብ ተመላኪ ነው። ሁወል ማዕቡድ ተመላኪ ነው። አልኻሊቅ ፈጣሪ ነው። አራዚቅ ሲሳይን ሰያሽ ነው። አልማሊክ ንጉስ ነው። አልሙተሰሪፍ አስተናባሪ ነው። ሙረቢ ተንከባካቢ ነው። ጀሚዕል ኸልቂ ሁሉንም ፍጥረት ተንከባካቢ ነው። ቢኒዕሚ በጸጋው ሁሉንም ፍጡር ተንከባካቢ ነው። ይህንን ይገልጻል ረብ የሚለው። ስለዚህ ረቢል ዓለሚን የዓለማቱ ጌታ ስንል ረብ የሚለው ሁወል ማዕቡድ ነው፣ የሚመለክ ነው፣ ፈጣሪ ነው፣ ረዛቅ ነው፣ ንጉስ ነው፣ አስተናባሪ ነው፣ ተንከባካቢ ነው ማለት ነው። አልዓለሚን ስንል ኩሉ ማ ሲወላሂ ዓለሙን ከአላህ ስብሓነሁ ወተዓላ ውጭ ያለው በአጠቃላይ ዓለም ይባላል። ወሁወ ረቡል ጀሚዕ እሱ የሁሉም ጌታ ነው ማለት ነው። ከአላህ ውጭ ያለው ምንድነው? ዓለም ነው። ይሄ ዩኒቨርሱ ማለት ነው።
አጠቃላይ ይሄ ዩኒቨርስ ውስጡ ባህሩም መሃል ላይ ያሉ ፕላኔቶችም ይሆኑ ፀሐዩም ጨረቃው ሌሎችም ዓለም ይባላሉ። ዋነ ዛሊከ ያ ማለት ምንድነው? የነዛ ሁሉ ፈጣሪ ነው ማለት ነው። አርረሕማን ስንል ረሕመተን ዓማ አድራሽ የሆነ ሁሉን አድራሽ የሆነ እዝነቱ ነው። ቢጀሚዕል መኽሉቃት ለሁሉም ፍጡራኖቹ የሚያደርሰው የሆነው እዝነቱ ነው። አርረሕማን እጅግ በጣም አዛኝ ነው ስንል ራሕመቱ ለሁሉም ባሮቹ ማለት ነው። ክርስቲያን የለ፣ አይሁድ የለ፣ ሙናፊቅ የለም፣ ለመላው ፍጡር ያዝናል እንጂማ በእነሱ ስራ እኮ እነሱ አንድ ጉንጭ ውሃም አይገባቸውም። አርረሒም ስንል ረሕመተን ኻሰተን ቢልሙእሚኒን ለሙእሚኖች ብቻ የተለየበት የሆነው እዝነቱ ነው። አሁን ሙእሚኖች አርረሕማን በሚለው ስምም ይጠቀማሉ፣ አርረሒም በሚለው ስምም ደግሞ በጀነት ይጠቀማሉ። ስለዚህ ረሕመተን ኻሰተን ቢልሙእሚኒን ለምእመናን ብቻ የተለየ እዝነቱ ነው። ወደሊሉ ቀውሉሁ ተዓላ ወካነ ቢልሙእሚኒነ ረሒማ ለሙእሚኖች በጣም አዛኝ ነው፣ ረሒም ነው። ስለዚህ ረሒም ከሙእሚኖች ጋር ብቻ በጀነት የሚጣቀሙበት የሆነው ስሙ ነው። አርረሕማን ግን መላው ፍጡሩን የሚያጣቅሙበት የሆነ ማሊክ የውሚዲን ስንል ያው የፍርዱ ቀን ንጉስ ማለት ነው። የውመል ጀዛ ማሊክ የውሚዲን ስንል የየትኛው ቀን ነው? የውመል ጀዛ የምንዳ ቀን፣ ወልሒሳብ የሒሳብ ቀን፣ የውመ ኩሉ ዩጃዛ ቢዐመሊሂ ሁሉም በሰራው ስራ የሚመነዳበት የሆነ እለት ነው። ፈሸሩን ሸር የሆነ ስራ የሰራ ሰው ሸሩላህ ሸር አለለት። ምስቃለ ዘረቲን ኸይረን የረህ ወመን የዕመል ምስቃለ ዘረቲን ኸይረን የረህ ኸይርም የሰራ ሸርም የሰራ ያችኑ ያገኛታል። ኢን ኸይረ ፈኸይሩን ኸይር የሰራ ሰው ኸይር የሆነ ጀዛ አለለት። ወኢን ሸረ ፈሸር እዚህ ሸር ላይ ሲጨማለቅ የቆየ ሰው ደግሞ እዛ ሸር የሆነ ጀዛ አለለት። አላህ ማንንም አይበድልም፣ የሰራትን ስራ ግን ያሳየዋል። ወደሊሉ ቀውሉሁ ተዓላ ወማ አድራከ ማ የውሙዲን ወማ አድራከ ምን አሳወቀህ፣ ማ የውሙዲን የፍርዱ ቀን የትንሣኤው ቀን ምን እንደሆነ ምን አሳወቀህ። ሱመ ማ አድራከ ማ የውሙዲን ምን አሳወቀህ ይላል። ወለሐዲሱ ዐንሁ ሰለላሁ ዐለይሂ ወሰለም አልከይሱ አሉ የአላህ መልእክተኛ ጮሌ ብሎ ማለት ብልጥ ብሎ ማለት መንዳነ ነፍሰሁ ነፍሱን ያዘጋጀ ነው፣ ወይንም ነፍሱን የተቆጣጠረ ነው። ነፍሱን ሉጋም የነፍሱ ሉጋም የሆነ ሰው ወዓሚለ የሰራ ነው ሊማ ባዕደል መውቲ ከሞት በኋላ ላለው ህይወቱ የሰራ ሰው ነው ጮሌ የሚባለው እንጂ ሰበብ አስባብ እየፈለገ ነፍሱ የምትመራው የሆነ ሰው ሸይጧንና ነፍስያ ተደምረው እሱን የሚመሩት የሆነ ሰው ለአኼራ ማሰቡን ትቶ ዱንያ ላይ ብቻ ምንም ሳይሰራ ሞት የሚመጣበት ሰው ያው ተቃራኒ ነው። ወልዓጂዙ አሉ ደካማ ብሎ ማለት መን አትበዐ ነፍሰሁ ነፍሱን ያስከተለ ሀዋሃ ስሜቷን ነፍሱ በስሜት እንድትነዳ ያደረገ ወተመና ዐለላሂ ለማኒ በአላህ ላይ ከንቱ ምኞት የሆነን የሚመኝ የሆነ ሰው ከንቱ የሆነ ምኞት ይመኛል። አላህ ጀነት ውስጥ ምን ፈረስ አያስርበት እንዴ ይላል። አሁን እኔ ሽማግሌ መስል መስጊድ ልዋል እንዴ ይላል። እንዴት ብዬ ነው ምቀረው እያለ
አንድ ቀን ሞት መጥቶ ይወስደዋል ማለት ነው። ይሄ ደካማ ሰነፍ ጅል የሚባል ሰው ይሄ ነው። መን አትበዐ ነፍሰሁ ነፍሱን ያስከተለ ነው። ሀዋሃ ስሜቷን ወተመና ዐለላሂ ልአማኒ በአላህ ላይ ከንቱ ምኞትን የሚመኝ ሰው ሳይሰሩ መክበርን የሚፈልግ እንዲህ አይነት ሰው ደካማ ይባላል ሲሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነገሩን ማለት ነው። ኢያከ ነዕቡዱ ስንል አይ ላ ነዕቡዱ ገይሩክ ከአንተ ውጪ ማንንም አናመልክም። አህዱን ቃል ኪዳን ነው። ኢያከ ነዕቡዱ የሚለው በይነ ልዓብዲ ወበይነ ረቢህ በባሪያውና በጌታው መካከል ያለ ቃል ነው። ምን ሲል ቃል እየገባ አላ ያዕቡደ ላይገዛ ኢላ ኢያሁ ከሱ ውጪ ሌላን ላይገዛ ሌላን ላይለምን ሌላን አካላቶች ይድረሱልኝ ላይል አግዙኝ ላይል ማለት ነው። ቃል ኪዳን ሁሉም የቁርአን አንቀጽ መልእክት በሱረቱል ፋቲሓ ተጠቅልሎ መጥቷል። ከሱረቱል ፋቲሓ ውስጥ ደግሞ ኢያከ ናዕቡዱ ወኢያከ ነስተዒን የሚለው ደግሞ ሙሉ የቁርአን አንቀጽ ዓላማ የሆነ የሰው ልጅ የተፈጠረበት ማለት ነው። ወኢያከ ነስተዒን አሐዱን በይነ ልዓብዲ ወበይነ ረቢህ አሁንም ይሄ ወኢያከ ነስተዒን በአንተ ብቻ እንታገዛለን ሲል አህዱን ቃል ኪዳን በይነ ልዓብዲ ወበይነ ረቢህ በባሪያውና በጌታው መካከል አላ የስተዒን እገዛን ላይጠይቅ ቢአሐዲን በአንድም አካል ገይረላህ ከአላህ ውጪ በአንድም አካል እገዛን ላይጠይቅ ቃል እየገባ ነው። ናዕቡዱ ኢያከ ነበረ፣ ነስተዒኑ ኢያከ ነበር መሆን ያለበት። ነገር ግን ኢያከ ናዕቡዱ ሲል አንተም ብቻ ሆነ። ነስተዒኑ ኢያከ ነበረ መሆን ያለበት። ኢያከ ነስተዒን ሲያደርገው ግን አንተም ብቻ የሚለውን ያስጨብጣል። ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ሲል ማዕና ኢህዲና ማለት ዱለና ጠቁመን፣ ወአርሽድና አመላክተን፣ ወሰቤትና አጽናን ቀጥተኛው መንገድን ጠቁመን ምራን። እንዲሁም ደግሞ አጽናን ዱለና ስንል አመላክተን ወይም ጠቁመን እንደማለት ነው። ወአርሽድና ምራን እዛ መንገድ ላይ፣ ወሰቤትና አጽናን ያ መንገድ ላይ። ሲራጥ የሚለው አልኢስላም ኢስላም ነው ተብሎ ተፍሲር ተደርጓል። ወቂለም ተብሏል አረሱሉ መልእክተኛው ናቸውም ተብሏል ሲራጥ። ወቂለ አልቁርአን ቁርአንም ነው ተብሏል ሲራጥ ማለት ነው። ወኩሉ ሐቁን ሁሉም ልክ ነው። ይሄንን ነው ሲራጥ ስንጠይቅ ኢህዲና ሲራጥ ስንል ሲራጥ የሚለውን ኢስላም ላይ ረሱል ቁርአን የሚለውን ይይዛል። ወልሙስተቂም አለዚ ላ ዒወጀ ፊህ መሻፈፍ የሌለበት መጣመም የሌለበት የሆነ መንገድ ማለት ነው። ሙስተቂም ቀጥ ያለ መንገድ። ኢህዲና ሲራጠል ሙስተቂም ቀጥተኛውን የሆነውን መንገድ ምራን። ሲራጠል ለዚነ አንዐምተ ዐለይሂም ያ መንገድ ደግሞ ሲራጠል ለዚነ ያ መንገድ ደግሞ አንዐምተ ዐለይሂም አንተ ያጣቀምካቸው የሆነ ነው። ጠሪቁል ሙንዐሚ ዐለይሂም ማለት ጠሪቁን መንገድ ነው። አልሙንዐሚ ዐለይሂም አንተ ያጣቀምካቸው የሆነ ያንተ ኒዕማ በእነሱ ላይ የሆኑትን ሰዎች መንገድ ምራን። የተቆጣህባቸውን አይደለም። ወደሊሉ ቀውሉሁ ተዓላ ወመን ዩጢዕላህ ይላል በሌላ አያ ላይ በሱረቱ ኒሳ ወመን ዩጢዕላህ አላህን የታዘዘ ወረሱል መልእክተኛውን ፈኡላኢከ እነዚህ ሰዎች አላህና መልእክተኛውን የታዘዙ ሰዎች
مع الذين كنزا ጋር ናቸው مع አብረው ናቸው الذين ከነዛ أنعم الله الله ካጣቀማቸው عليهم በእነሱ ላይ እነማን ናቸው አላህ Subhanahu Wa Ta'ala ያጣቀማቸው من النبيين ከነቢያቶች والصديقين ከصديቆች ከእውነተኞቹ والشهداء ከሸሂዶች والصالحين ከደጋጎች وحسن أولئك رفيقا እነዚህ ሁሉ መልካምን መንገድ የተመሩት እነዚህ ናቸው። መልካምን መንገድ በመመራት በኩል የአላህ Subhanahu Wa Ta'ala ኒዕማ የወረደባቸው አላህ ኒዕማውን ያፈሰሰባቸው የሆኑት ናቸው። ስለዚህ የነዚህን መንገድ ማለት ነው። እነዚህ ጋር غير المغضوب عليهم ያልተቆጣህባቸውን ስንል ደግሞ እነማን ናቸው? هم اليهود አይሁዳውያን ናቸው። ይሄ አላህ የተቆጣባቸው معهم علم እውቀት አላቸው ولم يعملون به በእውቀት ግን አይሰሩም። እውቀት አላቸው በእውቀት ግን አይሰሩም። نسأل الله أن يجنبك طريقهم الله መንገዳቸውን እንዲያርቅህ ጠይቀዋለሁ። ከነዚህ መንገድ እንዲያርቅህ أن يجنبك እንዲያርቅህ طريقهم መንገዳቸውን ولا الضالين ስንል وهم النصارى እነዚህ ደግሞ ነሳራዎቹ ናቸው ክርስቲያኖቹ يعبدون الله አላህን ይገዛሉ على جهل በአለማወቅ وضلال በጥሜት ውስጥ ነው አላህን ይገዛሉ ምንም እውቀት የላቸውም አምላክ አንድም ነው ሶስትም ነው ሲፈልጉ በአካል ነው የተገለጸው በመንፈስ አንድ ናቸው እያሉ አምላክ ተወለደ ግራ የሚያጋቡ ነገሮችን ይዘው ባለማወቅ ይገዛሉ። ነስአሉላህ አላህን ጠይቃለሁ አዩጀኒበከ ጠሪቀሁም መንገዳቸውን ከነሱ መንገድ እንዲጠብቅህ እንዲያረቅህ። ወደሊሉ ዷሊን ለዚህ ዷሊን ስንል ማስረጃው ቀውሉሁ ተዓላ ቁል በለህ በላቸው ሀል ኑነቢኡኩም ቢልአኽሰሪነ አዕማላ ሀል ኑነቢኡኩም አልነግራችሁም ምን ቢልአኽሰሪነ አዕማላ ስራዎቻቸው የተካሰሩ የሆኑ አለዚ ضለ ሰዕዩሁም ፊል ሐያት ዱንያ በዱንያ ህይወታቸው ላይ የጠመሙ የሆኑ ወሁም እነሱ ያሕሰቡነ ያስባሉ አነሁም ዩሕሲኑነ ሱንዓ መልካምን የሚሰሩ መስሏቸው ያስባሉ ግን የሚሰሩ ስራ ጥሜት ነው የከሰረ ስራ ነው። ወልሐዲሱ አንሁ ሰለላሁ ዐለይሂ ወሰለም በዚህም የነቢዩ ዐለይሂ ሰላቱ ወሰላም ሐዲስ ነው። እነዚህ ሰዎች የጠመሙና አላህን በጀህል በዷል ሆኖ የሚገዙት አይሁዳውያንና ነሷራዎች ለመሆኑ ለተተቢዑና ትከተላላችሁ ሰነነ መን ቀብለኩም ከእናንተ በፊት የነበሩ ሰዎችን ሱና ከእናንተ በፊት የነበሩ ሰዎችን መንገድ ትከተላላችሁ። ሐዝወል ቁዝወቲ ቢልቁዝ ስንዝር በስንዝር እየተከተላችሁ እርምጃ በእርምጃ ትከተላላችሁ። ሐታ ለው ደኸሉ እስኪገቡ ድረስ ሑጅረ ضቢን የወከሎ ጉድጓድ እንኳን ቢገቡ ለደኸልቱሙ ትገባላችሁ አብራችኋል። ቃሉ ያ ረሱለላህ አልየሁድ ወነሳራ የአላህ መልእክተኛ ሆይ አይሁዳውና ነሳራ ማለትህ ነው አሏቸው። ፈመን አሉ ታዲያ ሌላ ማን አለ አሉ። ሌላ ማን አለ አሉ። ወልሐዲሱ ሳኒ ሁለተኛው ሐዲስ ያው የምናየው ነው። ይሄ እንደ ሞዴል እንደ አርአያ ባለባበሱ ባነጋገሩ ባመጋገቡ ሁሉ አሁን ሙስሊሙ ሳይቀር እየተከተላቸው። ሁለተኛው ሐዲስ ኢፍተረቀቲል የሁድ አይሁዳ ይከፋፈላሉ አሉ። ትከፋፈላለች አላ 71 ፊርቃ ወደ 71 ቡድን አይሁዳውያን ትከፋፈላለች አሉ። ወፍተረቀት ነሳራ ነሳራዎች ደግሞ ትከፋፈላለች
ዐላ 73 ፊርቃ ወደ 73 ገደማ ቡድን ነሳራዎች ደግሞ ክርስቲያኖች ይከፋፈላሉ። ወሰተፍተሪቁ ሃዚሂል ኡማ ይቺ ነቢዩ ሰለላሁ ዐለይሂ ወሰለም ኡማም ደግሞ ትከፋፈላለች ዐላ 73 ፊርቃ ወደ 73 እዛኛው ላይ ወደ 72 ነው የሚለው። ያው ሁለቱንም በ73 ነው ያለው። ይሄ ወደ 73 ነሷራዎቹን ወደ 72 ኩሉሃ ፊናር አሉ። ሁሉም የእሳት ነው አሉ። ኢላ ዋሂዳ አንዷ ስትቀር። ሙስሊሙም 73 ተከፋፍሏል። ከ73ቱ አንዷ ብቻ ናት ጀነት ምትገባው። ቁልና መን ሂየ ያ ረሱለላህ ማናት ያቺ አንዷ ሲሉ ቃል መን ካነ ዐላ ሚስሊ እኔ በነበርኩበት ያለ ነው። ማ አነ ዐለይሂ ወአስሓቢ እኔና ባልደረቦቼ ያሉበት መንገድ ላይ ያለ ሰው ብቻ ነው ትክክለኛ ብለዋል። አላህ ስብሓነሁ ወተዓላ ከዚች መንገድ ላይ ያድርገንና ከነዛም መንገዶች አላህ ይጠብቀንና ይሄ አንገብጋቢ የሆነ ጉዳይ ነው ማለት ነው። ሙስሊሙ እዚህ ደረጃ ድረስ አሁን እንኳን ብንቆጥር በጣም ብዙ ነው። ከነዛ ሁሉ አላህ ስብሓነሁ ወተዓላ ጠብቆን ነቢዩ ዓለይሂ ሰላቱ ወሰላም የነበሩበት ላይና ባልደረቦቻቸው የነበሩበት መንገድ ላይ በጽናት የምንቆይ አላህ ያድርገን። ያው ሰዎች ስምን ሽፋን በማድረግ ብዙ አይነት መንገድ እየፈጠሩ ነው። ሰለፊይ በማለት ሰውን ማክፈር፣ ዛሂሉንም አውቆ የሚሰራውንም አውቆ ማይሰራውንም በማክፈር ላይ ሰው ተጠምዷል። ማስተማር ነው የሚቀለው፣ ማስረዳት ነው የሚቀለው። ያላስተማሩትን ያላስረዱትን አንድ ቀን ዳዕዋ ያላደረጉትን አካል እያከፈሩ በኋላ ላይ ይህን ሰው ካከፈሩት በኋላ ተማር ቢሉት ይማራል አይማርም? ወላሁ አለም አይማርም። ለምን? ቀድሞውኑ ካከፈሩት ምን ብሎ ይማራል? እና ከእንደዚህ አይነት ነገሮችም እንጠበቅ። እዚች መንገድ ላይ ቁርአንና ሐዲስን ማስረጃ እናድርግ። ነገራቶች ላይ ለመፍረድ ሳይሆን ተማሪ እንደ ተማሪነቱ ያወቃትን በማሳወቅ ላይ ነው መበርታት ያለብን እንጂ እኛ ያለፍንበትን ጉዳይ ያሉ አካላቶችን ዘለን ለማክፈር መሮጥ የለብንም ለማለት እፈልጋለሁ ማለት ነው። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።